ትዳሩን፣ ቤተሰቡን፣ ማህበረሰቡን እንዲመራ ኃላፊነት የተሰጠው ወንዱ፣ ከራሱ አልፎ ሌሎችን እንዲያስተዳድር ኃላፊነት የተጣለበት ወንዱ፣ በትውልዱ ግብረ ገብነት፣ በቤቱ ቅጥ መያዝ፣ በማህበረሰቡ ስነ ስርዓት ኃላፊነት ብቻ አይደለም ተጠያቂነት ያለበት ወንዱ ይህንን የሚፈጽምበት ስልጣንም ተሰጥቶት ነው። ነገር ግን ስልጣኑን ነፍገው ኃላፊነት ብቻ ከጣሉበት፣ ኃላፊነቱን እንዲወጣ ከጠበቁበት ባርነትን የሚለማመድ፣ ባርነትን የሚፈቅድ፣ ባርነትን የሚወድ ሆኖ ያርፈዋል። እንዴት እንደሆነ እነግርሃለሁ። ከዛ በፊት ግን እንደተለመደው ይህ ዮጊ የገላ ሳሙና ነው። ዮጊ የገላ ሳሙና ላለፉት 6 ዓመታት እኔ ሳዘጋጀው የነበረ ስንታጠብበት ከልጆቼ ጋር ከወዳጆቼ ጋር ስንታጠብበት የነበረ ሳሙና ነው። የማዘጋጀው ኤዲብል ከሆኑ ለምግብነት ከሚውሉ ለምግብነት ከምታውላቸው ምግብ ውስጥ ከምትከታቸው ዘይቶች ነው። ከነዛ ዘይቶች ነው የሚዘጋጀው። ገበያ ላይ ከምንገዛቸው ሳሙናዎች በጣም ብዙ አይነት ግብዓት ይገባባቸዋል። በትንሹ 20 እና 25 ይገባባቸዋል። ምንነታቸውን የማናቅ ነገር ግን ይሄኛው በእርግጠኝነት ጤናማ የሆነ ለምግብነት የምታውለው ሆድ ውስጥ የሚገባውን ዘይት ነው ወደ ሳሙና የማደርገው። ገላህን ስትታጠበት፣ ጸጉርን ስትታጠበት ሰውነትህ ከመከርቸፍ፣ ከመድረቅ፣ ከመቆራረጥ፣ ከመቆርፈድም ቆዳህ እረፍት ያገኛል። ተፈጥሯዊ ወዙን እንዲመልስ እንዲጠግን ቆዳ ያግዘዋል ማለት ነው ይህን ሳሙና ስትጠቀም። ከዚህ የተነሳ እንግዲህ ይህን ሳሙና አዘጋጀዋለሁ። ለረጅም ጊዜ ስንጠቀምበት ነበር። በ175 ግራም ይዘጋጃል። ይህ ሳሙና እንደምታየው ምንም አይነት ሽታም ሆነ ከለር የለውም። ይሄ የምታየው ጥቁሩ አክቲቬትድ ቻርኮል ነው። ከከሰል የሚዘጋጅ ነው። ብዙ ጊዜ ለቆዳና ለጸጉር በጣም ተመራጭ ነው። በተለይ ወዝ ለሚበዛባቸው፣ ሰውነታቸውም ቶሎ ቶሎ ለሚቆሽሽ፣ ላብ ለሚያጠቃቸው ሰዎች ማለት ነው። የበለጠ ሞር ክሊንሲንግ ነው ማለት። በተረፈ ግን ምንም አይነት ሽታም ሆነ ከለሪንግ ለቀለም የሚሆን ኬሚካል አልጠቀምበትም። አረፋ እንዲያወጣ፣ ረጅም ጊዜ እንዲቆይ፣ እንዲደርቅ የሚባልም እንደዛ የሚያደርጉት ኬሚካሎች አልጠቀምበትም። ስለዚህ ከነዛ ኬሚካሎች ሊመጣ የሚችለውን ማንኛውም የጎንዮሽ ጉዳት እንጠበቃለን ማለት ነው። በ175 ግራም 300 ብር አዘጋጀዋለሁ። የምታገኝበትን አድራሻ እዚህ ዲስክሪፕሽን ውስጥ አስቀምጥልህና ያንን ጉግል ማፕ ላይ ኮፒ ፔስት አድርገህ ሰርች በማድረግ ታገኘዋለህ። ሞስት ፕሮባብሊ ኮሜርስ ሜክሲኮ፣ አዲስ አበባ ውስጥ ማለት ነው። ሜክሲኮ ኮሜርስ አካባቢ ነው አድራሻው የሚሆነው የምታገኘው። እዛ 175 ግራም ዮጊ የገላ ሳሙና ብለህ ብትጠይቃቸው በ300 ብር ይሸጡልሃል። ከዛ በመቀጠል እንግዲህ ደግሞ በመጪው ሳምንት እሁድ ማለትም ግንቦት 3 የአባወራ ስልጠናችን ይጀምራል። 5ኛ ዙር የፍኖተ አባወራ ስልጠናችን የአባወራው መንገድ ብዬም የሰየምኩት ስልጠናችን ይጀምራል። እንግዲህ በዛ ስልጠናችን ላይ እንድትካፈል ጋብዛለሁ። ስልጠናውን በተመለከተ ያዘጋጀሁትን አንድ ማስታወቂያ ሰምተን እንመለስ። ጀግናው እንዴት አለ? ኃላፊነትና ስልጣን ሪስፖንሲቢሊቲ ኤንድ አውቶሪቲ የምንለው ማለት ነው። አንድ የስራ ኃላፊነት የተሰጠው ሰው አንድ ስራን እንዲወጣ ግዴታ የተሰጠው ማንኛውንም ስራ ግዴታ የተሰጠው ሰው ኃላፊነቱን በአግባቡ ይወጣ ዘንድ ከሚያስፈልጉት ነገሮች አንዱ አውቶሪቲ የምንለው ነው። ኃላፊነትና ስልጣንን ስናነሳ ኃላፊነት አንድን ስራ ብለን ግዴታ ድርሻ እንሰጠዋለን ለአንድ ሰው። እግረ መንገዱን ደግሞ ከዛ ስራ ጋር ተያያዥ የሆነ የሚያግዘው ስልጣን ይሰጠዋል። ግዴታውን መወጫ ለምሳሌ ያንን የተሰጠውን ስራ እንዲወጣበት ግብዓቶች ያስፈልጉታል። ቁሳዊ ግብዓቶች ያስፈልጉታል። አእምሮአዊ ግብዓቶች ያስፈልጉታል። ምናልባት የክህሎት ግብዓት ሊያስፈልግ ይችላል። ስለዚህ እንበልና እዚህ ቦታ ላይ ተቀምጦ የሂሳብ ስራ የሚሰራልን ሰው ካለ ወይም ክሌሪካል ማንኛውንም የወረቀት ስራ የሚሰራልን ሰው ካለ ምን ያስፈልገዋል ብለን ወረቀት፣ ስክሪፕቶ፣ እርሳስ፣ ጠረጴዛው፣ ኮምፒውተሩ ወይ ላፕቶፑ ወይም ሌሎች እንደየቦታው እንደየተመደበበት ቦታ እንደየክፍሉ ብቻ ያ ቦታ የሚጠይቀውን ግዴታ ስራ መወጫ ግብዓቶች እናቀርብለታለን። ከነዛ ግብዓቶች ጋር በተያያዥ ደግሞ እግረ መንገዱን ኃላፊነት ሲሰጠው ይሄንን ስራ ተብሎ ኃላፊነት ሲሰጠው ያንን ስራውን የሚመጥን ለዛ ስራ መወጫው የምትሆን ደግሞ ስልጣንም ይሰጠዋል። በተለይ ደግሞ ያ ሰው በስሩ የሚያሰማራቸው ስራ ድርሻ የሚሰጣቸው ሰራተኞች ካሉት ደግሞ እነዛንም ሰራተኞች የሚያስተዳድርበት፣ የሚከታተልበት፣ የሚገመግምበት፣ የሚያርምበት ስልጣን ግዴታ ያስፈልጓል ማለት ነው። እንግዲህ ከኃላፊነት ጋር ተጠያቂነት ይመጣል እንላለን። ኃላፊነት የሰጠነው ሰው ይሄን ስራ ብለን ኃላፊነት የተሰጠው ሰው ያንን የስራ ግዴታውን እንዲወጣ ይጠበቅበታል። ወይም ደግሞ ያ ስራ ግዴታው እንዲወጣ ስንጠብቅበት ግዴታውን ካልተወጣ ተጠያቂ ይሆናል ማለት ነው ለዛ የስራ ድርሻው አይደለም። ይህን ነገር አላደረክም፣ ይህን ነገር ካንተ ጠብቄ ነበር፣ ይሄ ነገር እንደዚህ ያልሆነም ብለን ተጠያቂ እናደርገዋለን። አካውንታቢሊቲ ያለው ማለት ነው ያ ሰው ከዛ የስራ ድርሻው የተነሳ። ስለዚህ ኃላፊነቱ
ከሱ የሚጠበቅበትን ነገር ዲፋይን ያደርጋል፣ ይገልጻል፣ ይበይናል። ጥጉን መጨረሻውን መነሻውንም ጭምር የሚወስነው ያ ኃላፊነቱ ነው፣ ያ የተሰጠው ድርሻ ነው። በዛ ድርሻ ውስጥ ይህንን ተወጣ፣ ይህን ተወጣ እንለዋለን። ያንን ባልተወጣበት ልክ ተጠያቂ እናደርገዋለን። እንበል እግር ኳስ ተጫዋች ላይ ብንሄድ፣ አሁን የቢሮ አንስተን ነበር ምሳሌ፣ እግር ኳስ ተጫዋቾች ጋር ብንሄድ ቡድኑ ውጤታማ ላለመሆኑ በጠቅላላ ቡድኑ ተጠያቂ ቢሆንም እንደ ቡድን ተጠያቂ ቢሆንም ደግሞ እያንዳንዱ ተጫዋችም ሆነ አሰልጣኝ እንደየቦታቸው ስላልተወጡት ሚናቸው፣ ግዴታቸው፣ ኃላፊነታቸው ተጠያቂ ይሆናሉ። ለምሳሌ ቡድኑ ጥሩ ኳስ የመጫወት ችሎታ ኑሮት ወይም ደግሞ ጥሩ ኳስ ድሪብል እያደረገ ነገር ግን ጎል ማስቆጠር ካቃተው፣ ኳስ ጥሩ ይዞ ሄዶ ተቃራኒ ቡድን ጎል ጋር ደርሶ ግብ ክልል ጋር ደርሶ ጎል ማስቆጠር ቢያቅተው ተጠያቂዎቹ አጥቂዎቹ ናቸው የሚሆኑት አይደለ? ጎል ማስቆጠር ያልቻሉት፣ ወደ ጎል የሚመቱትን ኳስ ውጤት ላይ ማድረስ ያልቻሉት ተጠያቂ የሚሆኑት አጥቂዎቹ ናቸው የሚሆኑት። ስለዚህ አጥቂዎቹ ባለባቸው የማጥቃት ኃላፊነት ተጠያቂ ይሆናሉ ለቡድኑ ውጤታማ አለመሆን ማለት ነው። እንዲሁም ደግሞ ቡድኑ በተቻለው መጠን ጥሩ ኳስ የተጫወተ ነገር ግን እንደ ቅርጫት ኳስ ጨዋታ ብዙ ጎል የሚቆጠርበት ከሆነ ደግሞ አሁንም ጎል ክልሉ መጠበቅ ያለበት ወይም ደግሞ ጎሉን በተለይ ደግሞ ስፔሲፊካሊ የጎሉን በር መጠበቅ ያለበት በረኛው ተጠያቂ ይሆናል ማለት ነው። ምክንያቱም ያንን የመጠበቅ ኃላፊነት ለሱ ስለተሰጠው ኃላፊነቱ ተሰጥቶታል አይደለ? ታዲያ አሁን ከዚህ ጋር ተያይዞ የሚመጣው ነገር ምንድን ነው መሰላችሁ? ብዙ ጊዜ የሚዘነጋው ነገር ስልጣን፣ በተለይ ደግሞ አሁን አጉል ዓለምን በነፃነት ሰዎችን በእኩልነት አስተዳድራለሁ የሚል ይሄ ካርል ማርክሳዊ አይዲዮሎጂ ከመጣሁ ወዲህ በትውልዱ ውስጥ ያለን ስልጣን ተሸርሽሯል። በትውልድ ውስጥ ወይም ደግሞ በነዛ በስራ ኃላፊነቶች ውስጥ ያሉ ስልጣኖች ተሸርሽሯል። ለምን ስልጣኖቹ ተሸረሸሩ ስንል ስልጣኖቹ የተሸረሸሩበት ምክንያት በስልጣኑ ተጠቅሞ ያ ግለሰብ፣ ያ ተቋም፣ ያ አካል ከስሩ ያሉትን ሰዎች ይበድላል ስለሚባል ማለት ነው። ከዚህም የተነሳ ስልጣኑ በተለይ ኃላፊነቱን ለመወጣት በጣም ትልቅ አስፈላጊ መሳሪያ ሆኖ ሳለ ስልጣኑን ይነጥቁትና ከዛ አካል፣ ከዛ ግለሰብ፣ ከዛ ተቋም ኃላፊነቱን ይጠብቁበታል። which is completely wrong፣ ተፈጻሚ የማይሆን ነገር ነው። እናያቸዋለን ቀስ እያለን ማለት ነው። ለምሳሌ አንድ ተቋም ውስጥ አንተ በኃላፊነት ተቀጠርክና እዛ ቦታ ተቋም ላይ እንበል 50 ሰራተኞች አሉት ያ ተቋም። አንተ በኃላፊነት ተቀጥረሃል። ድርጅቱ ውጤታማ ወይም ደግሞ አትራፊ እንዲሆን ተፈልጓል። አንተ እዛ ቦታ ላይ የስራ አስኪያጅ ተብለ ወይም የስራ አስፈጻሚ ተብለ ተቀጠርክና ጉዳዩን ተከታተል ተባልክ። አመቱ መጨረሻ ላይ ውጤታማ እንዲሆን ይፈልጋል ድርጅቱ፣ እንዲያተርፍ ይፈልጋል። እንግዲህ የቀጠሩ ሰዎች ትርፋማ ሁን ብለው ነግረውሃል። ስለዚህ ሰራተኞችን ከስራ ያሉትን ሰራተኞች የስራ ድርሻ ሰጥታቸው፣ ተልእኮ ሰጥታቸው ታሰማራቸዋለህ። ነገር ግን እነዛ ቀጣሪዎች ካንተን በኃላፊነት እዛ ድርጅት ላይ የቀጠሩ ሰዎች ሰራተኞችን መቆጣጠር እንዳትችል፣ ስንት ሰዓት ገባችሁ፣ ስንት ሰዓት ወጣችሁ እንዳትላቸው፣ እንዲች ብለህ እንዳታስጨንቃቸው፣ በፈለጉ ሰዓት ገብተው በፈለጉበት ሰዓት ሰርተው የፈለጉትን ያክል ሰርተው ከደከማቸው ጥለው ወጥተው ከፈለጉም በሚቀጥለው ቀን ጉዳይ ካላቸው እንደው ሳያስፈቅዱም ቀርተው ካስፈቀዱም ደግሞ የግድ አጥጋቢ ምክንያት ምናምን ብላ አታስጨንቃቸው። ካልመሰላቸው ቀርተው እንደዚህ ሆነው ይስሩ። የድርጅቱን ንብረትም አባከናችሁ አትበላቸው። በሰዓት ወጣችሁ በሰዓት ገባችሁ አትበላቸው። የምጠብቅባችሁ ስራ ይሄ ነበር፣ ይህንን ነገር አላሟላችሁም አትበላቸው። እስከቻሉ ድረስ ይስሩ። እንደዚህና እንደዛ የመሰለ አንተ በእነሱ ላይ ምንም አይነት ስልጣን እንዳይኖርህ አድርገው ቢቀጥሩህ ምን ትጠብቃለህ? እዚህ መስሪያ ቤት ውስጥ ስንት ብር ቢከፍሉ ትቀጠራለህ? ትሰራለስ? አተይንዶ ዘይር ምን ይዘህ ሪፖርት ታቀርባለህ? ምን ይዘህ ለቀጣሪዎችህ ወይም ደግሞ ለድርጅቱ ሼር ሆልደሮች ምን ብለህ ሪፖርት ታደርጋለህ? የተቀጠርክበት ድርጅት ጥሩ ድርጅት ነው። ምናልባት አንተ የምትፈልገው ጥሩ ድርጅት ኢኔሴንስ አንተ የምትፈልገው አይነት መስክ ላይ የተሰማራ ድርጅት ሊሆን ይችላል። እናም ደግሞ እዛ ቦታ በኃላፊነት ብገባ ውጤታማ ማድረግ እችላለሁ። ምክንያቱም ይህን ተቋም ውጤታማ ማድረግ የሚችል እውቀት፣ ክህሎት፣ ልምድ፣ ብዙ ነገር አለኝ። ስለዚህ ያንን ነገር ባፈስበት ውጤታማ መሆን ይችላል ብለህ ታስባለህ። እናም ደግሞ የሚያጓጓ ጥቅማ ጥቅምም ሊሰጡ ይችላሉ እነዚህ ሰዎች። ጥሩ ደሞዝ፣ ጥሩ አኮሞዴሽን፣ የቤት የመኪና ምናምን የተለያዩ ፕሪቪሌጆች ሊኖሩ ይችላል እዛ ድርጅት ውስጥ መቀጠሩ። ነገር ግን ይህን ሁሉ ካደረጉልህ በኋላ መጨረሻ ፊርማህ ሊጸድቅ ሲል ምን ይለዋል? አሁን ቀድሜ እንደጠቀስኩልህ በድርጅት ውስጥ ምንም አይነት ስልጣን እንደሌለ፣ ከአንተ በታች ያሉትን ሰራተኞች መቅጠርም ማባረርም መጠየቅም ምንም የትኛውንም አይነት የስልጣን ስራ አንተ መስራት እንዳትችል፣ ይህንን የሚሰሩት ግን ሌሎች ወገኖች ወይም ደግሞ እነዚሁ ቀጣሪ ወገኖች ከስንት አንድ የሚመጡ ቀጣሪ ወገኖች ሊሆኑ ይችላሉ። ዜን አንተ ምንም ስልጣን የለህም። ስታፍ ላይ እነዛ 50 እና ከ50 በላይ የሆኑ ሰራተኞች ላይ ምንም ስልጣን የለህም። ብዙ ብር ይከፈላል።
እዚህ መስሪያ ቤት ፈልገው ነበር፣ መስኩን ትወደዋለህ፣ ብዙ ብር ብዙ ጥቅምም ታገኝበታለህ፣ ውጤታማም እሆናለሁ ብለህ አስበህ ነበር የመጣው። ነገር ግን ካንተ በታች ሚሽኑን ዳር ያደርሳሉ፣ ግቡ ጋር ያደርሳሉ ተብሎ የተሰጡ ሰራተኞች ላይ ምንም አይነት ስልጣን እንዳይኖር ተደረግ። ዱ ዩ ቲንክ እዚህ ተቋም ውስጥ ስኬታማ ትሆናለህ? ውጤታማ ትሆናለህ? አንተን ነው የምጠይቅ። በተለይ ደግሞ ሀያዎች ውስጥ ያላችሁ ወንድሞቼ ስሙኝ፣ ይሄ ስፔሲፊካሊ ለእናንተ ነው የሚመለከተው። በተለይ እናንተ ትልልቆቹ አይመለከታቸውም እያልኩኝ አይደለም። ላይክ እድሜያቸው ከፍ ያለ ሰላሳዎቹን ያጋመሱት ወንድሞቼ ብዙዎቹ ተስፋ የቆረጡ ናቸው። ላይክ ምንም ራሳቸው ለመቀየር የሚሞክሩ አይደሉም። ያዳምጣሉ፣ በዚህ ያስገብተው በዚህ ያወጣሉ፣ በዚህ ያስገብተው ይሄን አይመለከተም እያሉ ያወጣሉ። ምክንያቱም ራሳቸው ላይ መስራት አይፈልጉም። ራሳቸው ላይ ሲሰሩ የሚያስከፍላቸው ዋጋ እነሱ አእምሮ ውስጥ ኮምፕሬንድ መደረግ መገናዘብ አይችልም። ኤኒዌይስ እናንተ ግን አሁን እንድትሰሙኝ ይፈልጋሉ። በተለይ ሀያዎች ውስጥ ያላችሁ ሰዎች ወንድሞቼ ማለት ነው። አሁን ትምህርት እየተማራችሁ ያላችሁ፣ ኮሌጅ ጨርሳችሁ ስራ ላይ ገና ስራ ጀማሪዎች ሆናችሁ ስራ ውስጥ ተቀጥራችሁ የምትሰሩ ተፍ ያላችሁ ልጆች ያላችሁ ወንድሞቼ ግን አስቡት፣ እስቲ አስቡት። ጥሩ ነጥብ አምጥታችሁ ጥሩ ውጤት አግኝታችሁ የሆነ ተቋም ውስጥ ገብታችሁ እዚች ኃላፊነት ቦታ ላይ ስሩ። በስራችሁ 5 10 15 20 ሰው አለ። ከነሱ ጋር አብራችሁ ተጋገዛችሁ። እናንተ በመሪነት በቡድን መሪነት በሱፐርቫይዘርነት ይህንን ዊንግ ይህንን ክፍል ይህንን ዲፓርትመንት ይህንን ዋሬቨር ውጤታማ ማድረግ አለባችሁ። ከእናንተ ይሄ ይጠበቃል። ትቀጠራላችሁ፣ ጥሩ ደሞዝ ታገኛላችሁ፣ ጥሩ መኪና፣ ቤት ምናምን ዋሬቨር ሊሰጧችሁ ይችላል። ግን መጨረሻ ላይ ግን አንድ ማስጠንቀቂያ ይሰጧቸው ወይም ማሳሰቢያ ይሰጧቸው። ማሳሰቢያው ምንድነው? በስራችሁ ያሉትን 10ም 15ም 20ም 100ም ሰራተኞች ምንም የማዘዝ ስልጣን የላችሁ፣ ምንም የማዘዝ ስልጣን የላችሁ፣ የመቆጣጠር ስልጣን የላችሁ። ጠዋት 2 ሰዓት ለምን አልገባህም ብሎ የመጠየቅ ስልጣን የላችሁ። ስራህን በአግባቡ ሰርታል አልሰራህም ብሎ የመጠየቅ ስልጣን የላችሁ። በፈለጉበት ጊዜ ገብተው ይውጡ፣ በፈለጉበት ጊዜ ምግብ ይብሉ፣ በፈለጉበት ቀን ይረፉ ተባላችሁ። ይህን ስራ ትወስዱታላችሁ? ተቀብላችሁ ተቀጥራችሁ ትሰራላችሁ እዚህ ውስጥ? ምንም እንኳን ደሞዙ ቢያጓጓ፣ ምንም እንኳን ያ የምትገቡበት ዲፓርትመንት ወይ ሴክሽን ወይ ዊንግ የዛ የተቋም ክፍል እናንተ ከምትሰሩት ከደከማችሁበት ከጥሩ ነጥብ ካመጣችሁበት ጥሩ ሬፒቴሽን ካገኛችሁበት ጥሩ ስም ጥሩ ዝና ካገኛችሁበት መስክ ጋር ይገናዘባል ብላችሁ ገና ለገና ይህን ስራ ትቀበላላችሁ? አይ ዶንት ቲንክ ሶ። አይመስለኝም አይደለ? እኔ እንደዛ ነው የማስበው። እኔ አልቀበለም ይሄን እንደዛ አይነት ስራ። ምንም አይነት ስልጣን በሌለበት ቦታ ላይ ምንም አይነት ስልጣን ሳይኖረኝ በስሬ ግን ብዙ ሰዎች የማስተዳደራቸው ሰዎች ኖሮኝ እነዛን የመከታተልና ውጤታማ የመሆን ኃላፊነት ተጥሎብኝ አት ዘ ኤንድ ኦፍ ዘ ይር ደግሞ ተጠያቂ እንደምሆን ተነግሮኝ ውጤታማ ባትሆን ጠይቃለሁ ካንተ ራሱ አልወርድም ተብዬ፣ ነገር ግን እኔ በተዋረድ ታች ያሉትን መጠየቅ አልችልም። እኔ በተዋረድ ታች ያሉትን ስለ ኤፌክቲቭነሳቸው ስለ ኤፊሺየንሲያቸው ዋሬቨር ብቻ መከታተልና መጠየቅ አልችልም። ለምን ይሄን አደረጋችሁ ለምን ይሄን አላደረጋችሁ ማለት አልችልም። ስለዚህ እንደዚህ አይነት ተቋም ውስጥ አልገባም፣ አልቀጠርም፣ አልገባም፣ ኃላፊነትን አልወስድም። ምንም የሚያጓጓ ደሞዝ ቢኖረው ምንም የሚያጓጓ ፕሪቪሌጅ ቢኖረው በሳምንት አንድ ቀን ወይም ግማሽ ቀን በሳምንት at the end of the week every time በሳምንቱ መጨረሻ ከሀገርም እየወጣው የተለያየ ቦታ የሚያዝናኑኝም ቢሆን ወይም ደግሞ ሌላ ተጨማሪ ጥቅማ ጥቅም የሚሰጡኝም ቢሆን አላደርገውም። ወንድም አለም ትሰማኛለህ? ዛሬ ትዳር እንደዛ እየሆነ ነው። ትዳራችን ልክ አሁን እንደነገርኩ አይነት ተቋም እየሆነ ነው። ትዳር ውስጥ ወንዱ በተለይም ደግሞ አባት፣ ባል፣ ወንድ፣ ራስ ሊሆን የተጠራው አባወራ ብዙ ኃላፊነት ተጥሎበታል። ብዙ ኃላፊነት አለበት። ብዙ ኃላፊነት ይጠበቅበታል። ተጠያቂነትም አለበት ከነዛ ኃላፊነቶች አንጻር። ነገር ግን ዛሬ ከዛ ከማርክሳዊ አይዲዮሎጂ የመጣው የሴቶች መብት እኩልነትና ነጻነት የተነሳ ቤት ውስጥ ምንም ማድረግ ስልጣን የለውም፣ ወይም ደግሞ ምንም የማድረግ ስልጣን እንዳይኖረው ተደርጓል። ወይም ደግሞ ቢኖረው እንኳን የይስሙላ ነው። እሱ ነው ትልቁን ኃላፊነት የሚሸከመው፣ ተጠያቂነቱ ያለበት እሱ ላይ ነው። ነገር ግን ስልጣኑ የሱ ነው ይባላል እንጂ ስልጣኑ የሱም አይደለም። ልጆቹን የመከታተል ልጆቹን የመቆጣጠር ስልጣን የለውም። ሚስቱንም እንደዛው ስልጣን የለውም። ምንም አይነት ስልጣን የለውም። ስልጣን ተብሎ ሲመጣ ጭንቅላት ውስጥ የሚመጣው አሁን ላይ ያለው ትውልድ እየተበረዘብን ያለው ነገር ስልጣን የሚባለው ነገር በቃ ትውልድ መበደያ ነው፣ ሰው መበደያ ነው። እንዴ አባታችን እኮ ባለሙሉ ስልጣን ነው በአለማችን ላይ በፍጥረታቱ ላይ በሙሉ። እሱን አይደል የፈጠረን? ባለሙሉ ስልጣን ነው። አባታችን በዳይ ነው እና ለምን ከኛ ከዛ እናመጣዋለን? እኛ የሱ ልጆች ነን። በቃ እሱን መስለን እንኖራለን። እሱን ለመመስለን እንሞክራለን። ቅዱሳኑን ለመምሰል እንሞክራለን።
ለምንድነው ስልጣንኛ ጋር ሲመጣ በዳይነት ትርጉም የሚሰጠው? ጠላት እየተጫወተብን ነው። ቢገባህም ባይገባህም እውነቴን ነው ምልክ ደግመህ ስማው። አሁን የተናገርኩትን ቀድሜ የተናገርኳቸውን ነገሮች ጠላት እየተጫወተብን ነው። አንተን በቤትህ ባለሙሉ ስልጣን እንዳትሆን የሚያደርግህ ጠላት ነው። ምክንያቱም ከአንተ ስልጣን የለሽነት የተነሳ መረን የሚሆኑ ልጆች፣ ሚስት፣ ቤተሰብ ይኖራሉ። እነሱን ይጫወትባቸዋል። ልክ አሁን እየሆነ ያለው መገናኛ ብዙሃኑ ትውልዱን ማበላሻ ነው የተደረገው አይደለ? ቁጭ ብሎ እንዲያገጥ የሚያደርጉ ብዙ የቴሌቪዥን ፕሮግራሞች አሉ። እነዛ ላይ ኖ ማለት እስካትችል ድረስ፣ አታዩ ማለት እስካትችል ድረስ፣ አንተ ብቻ ነህ እንደ በቤቱ ፈላጭ ቆራጭ እስክትባል ድረስ። አዎ መገናኛ ብዙሃን ለምሳሌ ቴሌቪዥን ልጆች እንዲያዩብኝ አልፈልግም፣ አልዋሽም። በቤቴ ውስጥ ቴሌቪዥን እንዲኖረኝ አልፈልግም። ቴሌቪዥን እንዲያዩ አልፈልግም። ምክንያቱም ምንድነው ቴሌቪዥን ላይ የሚታየው? ምንድነው የሚታየው? ቀልድ፣ ጨዋታ ምናምን የሚባለው በስንቱ የሚባል ፕሮግራም አሁን ቴሌቪዥን ተከፍቶ ከልጆቼ ጋር ቁጭ ብዬ ያለው እሑድስ ቅዳሜስ ቢሆን ምን የረባ ፕሮግራም አለና ነው ቁጭ ብለን ከልጆቻችን ጋር ቴሌቪዥን የምናየው? የትኛው የሚያስተምር ፕሮግራም፣ የትኛው እያዘናና ቁም ነገር የሚያስተምር ፕሮግራም? እንዳለ ሽርሙጥና የሚተላለፍበት ፕሮግራም ነው። ሐሜት በደቂቃዎች ውስጥ በሰዓታት ውስጥ በሚሊዮን የሚቆጠር ቪው የሚያገኝበት ሀገር ውስጥ ነን። ልጆቻችን ምን እያደረገ ነው? እያበላሸናቸው ነው። ከዛ ከሐሜት ምንም የምናስተምራቸው ነገር የለም። የሰው ትዳር ፈረሰ፣ የሰው ትዳር ውስጥ ገብቶ መፈትፈት፣ የሰው ሚስት ታሪክ መፈትፈት፣ የሰው ባል ታሪክ መፈትፈት። ኢንስቴድ ቁጭ ብሎ የሚያነቡበትን በእውቀት የሚሰሩበትን ቁም ነገር የሚያገኙበትን ነገር ቢማሩ ኖሮ ጥሩ ነበር፣ ግን አይደረግም። እንደዛ አይደለም እየተደረገ ያለው። ስለዚህ እኔ በቤቴ ውስጥ ባለሙሉ ስልጣን ቴሌቪዥን መታየት የለበትም፣ መገዛትም ከሌለበት የለበትም። በቃ በእኔ ስር ይተዳደራሉ አይደል? እኔ የማስተዳደራቸው። ይሄ ነው መሆን ያለበት። ወንድም አለም ትሰማኛለህ? በተለይ ሀያዎች ውስጥ ያለው ከአሁኑ ተዘጋጅበት። የዛሬ 10 ዓመት ልታገባ ትችላለህ። የዛሬ 15 ዓመትም አላቅም ከሆነ ልታገባ ትችላለህ። ወይም የዛሬ 7 ዓመትም 6 ዓመትም ልታገባ ትችላለህ። ይህን ነገር ግን በደንብ አስብበት። ትውልድ የሚያበላሽ ነገር ነው። በአጠቃላይ በማህበረሰቡ ዘንድ እየተቀበልን ያለው ነው። ሌታለውን ይሄ የመገናኛ ብዙሃንም አይደለም ብቻ አይደለም፣ ከቤተ ክርስቲያንም በኩል ያለው ራሱ ማለት ነው። ብዙ ቅጥ ያጣ ነገር አለ። ብዙ ራሳቸው መሰብሰብ ያልቻሉ ራሳቸው አርያ መሆን የማይችሉ ሰዎች ናቸው ዛሬ የወንጌል አስተማሪዎች ሆነው አደባባይ ላይ ሴቶቻችንን ወንዶቻችንን የሚያበላሹብን። ምንም ጥርጥር የለው። ለምሳሌ እኔ ልጆች አሉ። ልጆች የሰንበት ትምህርት ቤት መሄድ አይችሉም ካልኩኝ አይሄዱም። አጋንንት ወርሶኝ አጋንንት ስለወረሰኝ ምናምን ከእግዚአብሔር ቃል ጋር ስለተጣላሁኝ ምናምን አይደለም። አውቃለሁ ሰንበት ትምህርት ቤት ውስጥ ምን እንደሚሰራ ወንዱም ቢሆን ሴቷም። ስለዚህ በእኔ ክትትል በእኔ ቁጥጥር ስር እኔ እንደምፈልገው ከሆነ ይሆናል። ካልሆነ ግን አይሄዱም ካልኩኝ አይሄዱም። አገልግሎት ነው ገለምን አይደለም። እኔ በህይወት ያለሁት አባታቸውን የማይሰሙ የማይታዘዙ ልጆች በሰማይ አይተውት የማያውቁትን አባታቸውን አይሰሙም፣ አይታዘዙም። ለጊዜው ግን እኔ ላይ ጣት ተጠቁሞ ወዶ አይደለም ያጋንንት ፈተና ነው ገለመኔ ሊባል ይችላል። ካህኑም መጥቶ እንደዛ ሊልኝ ይችላል። እስቲ ጸልዩለት፣ ጸበሉን ወሰደው ሊባል ይችላል። አይደለም ራስህ ጸበል ሂድ። አይደለም ትውልዳችንን መጫወቻ እየተደረገ ነው። ለጠላት መጫወቻ እየተደረገ ነው። ለተኩላ መጫወቻ እየተደረገ ነው። ተኩላ እንዲነጥቀው እየተደረገ ነው። ከጉሮኖ ውስጥ ያለውን ከበረት ውስጥ ያለውን መንጋ ከተኩላ ጋር የሚዛመዱ ደግሞ እነማን እንደሆኑ ታውቃላችሁ። መቼም ተኩላዎች አይደሉም፣ ግን ያው ከተኩላ ጋር የዘር ቅርርብ ያላቸው እነማን ናቸው? እነሱ ከተኩላ የሚያገኙት ቅራቅንቦ ተኩላውን ይፈሩታል። እነሱ ተኩላን ይፈሩታል። ቤታቸውን እንዳያጠቁ ጠባቂ ናቸው ለስሙ። ቤታቸውን እንዳያጠቁ፣ በረቱን እንዳያጠቁ፣ ጉሮኖን እንዳያጠቁ ለስሙ ጠባቂ ናቸው። ግን ከሞላ ጎደል በጠባይ ከተኩላ ጋር ይመሳሰላሉ። ስለዚህ እነሱ ለተኩላ እድል ፈንታ ይሰጡትና ተኩላ ከሚበላው ከሚቀራምደው እንጥፍጣፊውን ስብረባሪውን ደግሞ ይለቃቅማሉ። ስማቸውን ታውቀዋለህ። the same thing አንተ ወንድም አለ አንተ በቤትህ ውስጥ ሙሉ ባለስልጣን ነህ። ደግሜ እነግርሃለሁ፣ አንተ አባወራው በቤትህ ውስጥ ባለሙሉ ባለስልጣን ነህ። ለሶስተኛ ጊዜ ልድገመው፣ አንተ አባወራው በቤትህ ውስጥ ባለሙሉ ስልጣን ነህ። አንተ በቤተ መንግስት ባለሙሉ ስልጣን በሆንክበት ትዳርህ ጠቅላይ ሚኒስትሩ፣ ፕሬዝዳንቱ፣ ኢታማዦር ሹሙ ማንም አያገባው። ማንም አያገባው። ንስሐ አባትህም ቢሆኑ ወዳጆችህም ቢሆኑ ከመምከር ከማማከር ያለፈ በአንተ ቤት ውስጥ የማዘዝ ስልጣን የላቸው። ይህ አምባገነንነት አይደለም። አባት ለልጆቹ ባል ለሚስቱ የሚያደርገው ጥበቃ፣ እንክብካቤ፣ ከለላ ነው። እንደዚህ አይነት ባለሙሉ ስልጣን የሆነ እንደዚህ ራሱን አሳልፎ መስጠት የሚችል እንደዚህ ራሱን አስታጥቆ ያስታጠቀበትን ራሱን ማንነቱን ለሚስቱና ለልጆቹ ከለላ ማድረግ የሚችል አባት፣ ባል፣ ወንድ ራስ አይገኝም። ግን አብዛኛው ሰው እንደዛ ስላልሆነ አብዛኛው ሰው አልጫ ስለሆነ አልጫነቱን እንዳይታወቅበት አልጫነቱን እንዳይጋለጥበት
ሄኖክ ያበዛዋል። ሄኖክ የሚናገረው ትክክል አይደለም። ይሄን ነገር ልጆች መስማት የለባቸውም። ሄኖክ ያበዛዋል። ለምን? አልጫ ነዋ። አልጫ ነው። እኔ እንደምሰራው ራሱ ላይ ይሰራል። እንቅልፍ ነስቶ ራሱን ያነባል። እንቅልፍ ነስቶ ያነበበውን በተግባር ይሞክራል። እንቅልፍ ነስቶ ራሱን ስፖርት ይሰራል። ሰውነቱን ይሰበስባል፣ ሀሳቡን ይሰበስባል፣ ወሸላውን ይሰበስባል፣ ስሜቱን ይሰበስባል። አያረገውም። ስለዚህ ያችን ማምለጫ ምን ይላል? ሄኖክ ያበዛዋል። ሄኖክ በጣም እያበዛው ነው። አሁንስ ምን ከየት እንዳመጣው አላውቅም። ይሄንን ነገር ይሄ ጥሩ አይደለም። ልጆች መስማት የለባቸው። ሆዳደር አልጫ ለጠላት ልጆቻችንን የሚሸጥ አንዱ እንደዚህ አይነት ሰው ነው። አንተ በቤት ውስጥ ባለሙሉ ስልጣን ነህ። ስልጣንህን ተጠቅመህ ቤትህን ቅጥ አስይዝበታለህ። ልጆችህን የአባትህን ስርዓትና ሕግ ወግ ታስተምርበታለህ። የሰማዩም አባትህን በለው ምድራዊ አባቶችህን ያስቀምጡልህን ትውፊት በለው እሱን ታስተምርበታለህ። ያ ስልጣንህ ልጆችህን መቆጫ መቅጫ ነው፣ ስርዓት ማስያዣ ነው፣ መበደያ አይደለም። መቼ እንደው አግብቼ 30 ዓመት እንደው መቼ ሞልቶኝ ያቺን ሚስቴን ሳገባት እንደው አፈር ድቤ ባበሏት መቼ ልጆች ወልጄ ልጆቼ እንደው በጠፈጠፍኳቸው። ማንም እንደዚህ ብሎ ይመጣ? ማንም እንደዚህ ብሎ አይመጣም እንዴ! ማንም እንደዚህ ብሎ አይመጣም። ግን ከተሰጠን ኃላፊነት የተነሳ የኛ ኃላፊነት ያን ትዳራችንን መጠበቅ እስከሆነ ድረስ ከዛ ኃላፊነት የተነሳ አብሮ ተያይ ስልጣን አሉ። ቀድሜ ጠቅሼልሃለሁ። የማይፈልጉት እነዛ አልጮቹ ሆዳደሮቹ አይፈልጉትም። እና ደግሞ ከተኩላ የሚሻረኩት ያልኩት ስማቸውን ታውቀዋለህ፣ እነሱ ማለት ነው። አይፈልጉትም። በሱ ቤት በቃ የፍቅር ሰው ነው። እሱ የፍቅር ሰው ነው፣ የፍቅር ሰው ነው፣ የፍቅር ሰው ነው። የፍቅር ሰው ስለሆነ አይደለም። የፍቅር ሰው ስለሆነ አይደለም። አልጫ ስለሆነ ነው፣ ሰነፍ ስለሆነ ነው፣ ሰበበኛ ስለሆነ ስሜታዊ ስሜቱን መቆጣጠር ስለማይችል ነው። አንተ በስልጣነ ፕራክቲስ የምታደርገው በስልጣነ ስርዓት የምታስይዘውን ቤት አይተው እንዳንተ ቤታቸውን ማድረግ የማይችሉት በዋነኛነት ደረጃ ከራሳቸው አሰስነት የተነሳ ነው፣ ከራሳቸው ስንፍና የተነሳ ነው በዋነኛነት ደረጃ። በሁለተኛነት ደረጃ ግን ያው ያገቧት ሚስት እንደዛ የምትፈቅድላቸው አይደለችም። ኮስተር ብላ ከፈለገች ፊት ሰታ ከፈለገች ፊት ነስታ የምታሳድራቸው ናቸው ብዙዎቹ። እንደዛ ስለሆነ አይፈልግም ይሄ ሰውዬ ማለት ነው። እኔት ግን አንተ ቤት ሲመጣ ልክ አጉል ጻድቅ ልጫወት፣ አጉል መንፈሳዊ ልጫወት፣ አጉል ዘመናዊ ልጫወት ይልና የሰው ትዳር ያበላሻል። እኔ 3 ልጆች አሉኝ። ልንገርህ፣ 3 ልጆችን ከተማ ውስጥ ይዤ በፈለኩት ሰዓት በንቀሳቀስ 3ቱም ልጆች አያስቸግሩኝም። ምንም ራበን እንኳን ረቧቸው እንኳን ጋሼ ራበን ምግብ መብላት እንችላለን፣ ሰዓት ቦታ አመቻቼ ለመብላት እንሞክራለን። በተረፈ ግን አይሆንም፣ አሁን ትንሽ ደቂቃ ታገሱ፣ በቃ አለቀ። ታክሲ ላይ፣ አውቶቡስ ላይ፣ ባቡር ላይ ወይም የራሳቸው የቤት መኪና ላይ እሪ የሚል የሚንፈራፈር ልጅ በጭራሽ አይታሰብም። በጭራሽ። እንዴት አባቱ ነው? እንደዛ አድርጌ አላሳደኩም እኔ ልጆቼ። መጮህም አይጠበቅብኝም እነሱን ለመቅጣት ለመቆጣት። አይኔ ብቻ ይበቃቸዋል። በቃ በአይኔ ስርዓት ይዞ ተቀምጦ ስርዓት ይዞ ይሄዳል። ልክ እንደዛ ሁሉ ታዲያ የምንጫወትበት ሰዓት ደግሞ እንፈነድቃለን። ያን ያክል አባታቸው ቆራጭ ፈላጭ ምናምን እንደዛ ብለው አያስቡትም። ግን ስርዓት አስተምሯቸዋል። በዛ በስርዓት ይኖራሉ። እንደዛ በስርዓት መኖራቸው ደግሞ ይኸው ለእናታቸውም ጠቀማቸው። እኔ ባልኖርም እናታቸው ብዙ አትቸገርም በዚህ ጉዳይ ላይ። ልጆቹን ለመሰብሰብ፣ ልጆቹን ስነ ስርዓት ለማስያዝ፣ ልጆቹን ለመብላት፣ ለአመጋገብም ብዙ አትቸገርም። ያው ምስጋናውን ፈልጌ አይደለም እኔ የማደርገው፣ ግዴታዬ ስለሆነ ነው የማደርገው። አንተም እንደዛው እንድታስብ እፈልጋለሁ። ምስጋናውን ፈልጌ አይደለም፣ ስልጣንን ፕራክቲስ ማድረግ ያለብህ። ልጆችህ ስነ ስርዓት መማር ስላለባቸው ነገ ሀገር ተረካቢ ትውልድ ከነሱ ውስጥ ነው የሚወጣው። ዛሬ እንደዛ እየተደረገ አይደለም። ዛሬ ወንዱም ቀድሜ እንደነገርኩ ከተጠናወተው ከተጣባው አሰስነቱ የተነሳ መቆጣት አይችልም ልጁን። አንዱ ወዳጄ ከዚህ ፊት ተናግሬ ይሆናል። ልጁ ላይ የሆነ ነገር ሳይ እንዴ ተው እንጂ ልጅህ እንደዚህ አታድርግ፣ ዝም ልትለው አይገባም፣ ልትቆጣው ልትገስጽ ይገባል። እኔ ሆዴ አይችልም። ምንድን ነው ሆዴ ቡቡ ነው። ኧረ እባክህ አንተ የ30 ምናምን ዓመት ሰውዬ ሆዴ ቡቡ ነው ልጅን ለመቅጣት ግን ነገር እዚህ ጭንቅላት ላይ ይወጣል። ለአንተ ብቻ አይደለም ለሀገርም ለመንግስትም አስቸጋሪ ልጅ ነው የምታሳድገው። ምንም የተማረ ሊቅና ሊቃውንት ቢባል ሆዳደር ሆኖ እናቱን ከመሸጥ አይመለስም። እንደዚህ አይነት ትውልድ እንደዚህ ተባብለን ተለያየን። አይ ነው እንደማይሰማኝ አውቃለሁ። በእርግጥ ግን እኔ መናገር ስለነበረብኝ ነው የተናገርኩት። ቁም ነገሩ ታዲያ ኃላፊነት የተሰጠህ የአባትነት፣ የባልነት፣ የወንድነት፣ የራስነት ኃላፊነትህ፣ ሚና፣ ድርሻ፣ ግዴታ እነዚህ እንግዲህ በተለይ የአባወራ ስልጣናችን ውስጥ በደንብ በዝርዝር ነው የምናያቸው። እያንዳንዱን ነጥለን በዝርዝር ነው የምናያቸው። እነዛ ኃላፊነቶቹ ከነሱ ጋር አብሮ አኮምፓይንድ የተደረገ ከነሱ ጋር አብሮ የተወዳጀ ከነሱ ጋር አብሮ የተወዳጀ ስልጣን አላቸው። ስልጣን አለ። ያንን ስልጣን የማትጠቀምበት ከሆነ ቅድም እንደጠቀስኩልህ የቢሮ ኃላፊነት ይህን ስራ
ይህን ስራ፣ ይህን እንድታደርግ፣ ይህን በጊዜው እንድጨርስ፣ ይህን እንድትፈጽም፣ ይህን ደግሞ እንደዚህ አድርገህ እንድትጠብቀኝ ተብሎ ኃላፊነት ተሰጥቶ ነገር ግን ያንን ኃላፊነትን ኤክሰርሳይዝ የምታደርግበት ስልጣን ሳይኖርህ ባሪያ መሆን ማለት ነው። ይህንን ኃላፊነት ከተቀበልክ ወዶ ገብ ባሪያ ነው የምትሆነው። አሁን ትውልዳችን በዓለማችን፣ በሀገራችን፣ በየአካባቢያችን የሚታዩ ጋጠወጥነቶችን፣ ኢፍትሐዊነቶችን፣ ፍርደ ገምድሎችን ለምንድን ነው ግፈኞችን ለምንድን ነው እያየ ዝም የሚለው? ግፍንስ እያየ ለምን ዝም ይላል ብትለኝ ባርነትን በቤቱ ተለማምዷል። ኃላፊነት ተሰጥቶት ምንም ያንን ኃላፊነቱ መወጣት የማይችልበትን ስልጣን ሳይሰጠው አጉል ይህንንም ፕራክቲስ ይህንን ልምምድም ደግሞ በመንፈሳዊነትና በዘመናዊነት ስም እያጸደቁ ራሽናላይዝ እያደረጉ ስለጋቱት ኃላፊነቱን ይወጣል፣ ተጠያቂነት ግን አይፈልግም። ስልጣን ግን የለውም። ኃላፊነቱን ለመወጣት ይሞክራል፣ ስልጣን ግን የለውም ያንን ኃላፊነቱን ጥግ ድረስ ለማድረስ። ስለዚህ ያለው አማራጭ አጎንብሶ አንገቱን ደፍቶ መስራት ያለበትን ሰርቶ ብቻ ወደ ቤቱ ይገባል። አልፎ ተርፎ እሱ ሊጠይቀው የሚገባን አካል መጠየቅ አይችልም፣ ወይም ደግሞ መጠየቅ እንዳይችል ተደርጎ ተኮላሽቷል፣ ተሰልቧል። ስለዚህ ኃላፊነት ያለ ስልጣን ሲመጣ ወይም ደግሞ ስልጣን የለሽ ኃላፊነት አንተ ላይ ሲጫን ያ የባርነት ቀንበር መሆኑን አስተውል። ወደ ትዳር ስትገባ ይህንን መጀመሪያ አስብ። ለሚስትህ አይደለም፣ ከሚስት ጋር መነጋገር አይጠበቅብም። መጀመሪያ አንተ ራስህ እመንበት። ብዙ ወንድ ራሱ አያምንበትም። አሁን በዚህ ጉዳይ ቁጭ ብለን ብናወራ ብዙ ወንድ አያምንበትም። እሱ ያላመነበትን ሚስቱ ልትሰጠው አትችልም። ስለዚህ እሱ ባሪያ መሆን ከፈለገ ሚስቱ ምን ታደርገዋለች? በቃ ባርነቱን እሺ ብላ ትቀበልለታለች። ባሪያ መሆን ከፈለገ ማለት ነው። እሱ በቤት ውስጥ ባለሙሉ ስልጣን ነው። ንጉስ ነው። ለቤተ መንግስቱ ንጉስ ነው። ለዛች ለቤቱ ትዳር ለተባለች ቤተ መንግስቱ ንጉስ ነው። የሚስቱ ራስ ነው። የሚስቱ ገዢ ነው። የሚስቱ አስተዳዳሪ ነው። እሱ ይሄንን አልፈልግም ብሎ አሽቀንጥሮ ከጣለ አይ ግዴታዬን ብቻ ይበቃኛል፣ ግዴታዬን መወጣት፣ እሷን ማገልገል፣ እሷን እንደዚህ ማድረግ፣ እሷን መንከባከብ፣ እሷን መጠበቅ፣ ለእሷ የሚያስፈልገው ለልጆች የሚያስፈልግ ይሄን ማድረግ ይጠበቅብኛል። ከነሱ የምጠብቀውን ነገር ግን ግድ ማለት አልፈልግም። እነሱን ቤት ገባችሁ፣ ቤት ወጣችሁ፣ ለምን ገባችሁ፣ ለምን ወጣችሁ፣ ለምን አረፈዳችሁ፣ ለምን ተኛችሁ ማለት አልፈልግም። ይሄ አጉል አካባጅነት ነው፣ የጋርዮሽ ስርዓት ነው ብሎ አሽቀንጥሮ ከጣለ ይሄ ሰውዬ ከንግስና ይልቅ ባርነትን መረጠ ማለት ነው። አንድ ንጉስ በሚያስተዳድረው አገር የንግስናውን ስልጣን አልፈልግም ብሎ ህዝቡን ግን ላስተዳድራችሁ ካለ ይስቁበታል። ባሪያ እንጂ አስተዳዳሪ ሊሆን አይችልም። ምክንያቱም ስልጣን የለውም። ስልጣኑን ጥሎታል። ስልጣኑን አልፈልግም ብሎ ንቆ ጥሎታል። ከአባቱ የወረሰውን ስልጣን ሀገር የመምራት ትውልድ የማስተዳደር ትውልድን የመገሰጽ ትውልድን ቅጥ የማስያዙን ስልጣን አሽቀንጥሮ ከጣለው በኋላ ንጉስ ነኝ ቢል ባሪያ ነክ ነው የሚሉት። ማንም ሰው አይቀበለውም። ትዳር ውስጥም እንደዚህ ይህንን ነገር አስተውል ወንድም አለም። ሌላም ጊዜ ጨማምሬ እንጫወትበታለን። ግን አንድ ኮንሴፕቱን ተረዳው። ምናልባት ከዚህ በፊት ሳወራ ተሳስቼ ከሆነ ያው አለመማር አንዱ የማህይምነት ችግሩ አንዱ እሱ ነው። ኤኒዌይስ ይህን ጉዳይ ሪሰርች ስራበት፣ ጉግልም አድርግ ወይም መጽሐፍቶችን ከዚህ ጋር የተያያዙ መጽሐፍትን አንብብና ኃላፊነትና ስልጣንን አብረህ አስኪድና እያቸው፣ አናባቸው ማለት እርስ በርስ አገናዝባቸው፣ ኮምፔርን ኮንትራስት አድርግ ማለት ነው። እና ኃላፊነት ባለበት ስልጣን ግዴታ ነው። ቤት የማስተዳደር ኃላፊነት ካለ፣ ተቋም የማስተዳደር ኃላፊነት ካለ፣ ትዳርን የመምራት ኃላፊነት ካለ እግረ መንገዱን ከዛ ኃላፊነት ጋር ስልጣን ያስፈልጋል። ስልጣን በሌለበት ቤት ውስጥ፣ ስልጣን በሌለበት ተቋም ውስጥ፣ ስልጣንህ በተጣለበት በተናቀበት በተከለከለበት ተቋም ውስጥ አንተን በኃላፊነት ማስቀመጥ ማለት በባርነት ኑር ማለት ነው። በባርነት ኑር ማለት ነው። ማለት አንተ ምንም ነገር መጠየቅ፣ ማስጠየቅ፣ መስመር ማስያዝ አትችልም። የመጣውን ነገር ሁሉ እየተሸከምክ ትኖራለህ፣ ትሰራለህ። አቴንድ ኦፍ ዘ ዴይ ደግሞ ምስጋናም የለም፣ ክፍያም ላይኖርህ ይችላል። ዋሬቨር ተጠያቂ ብቻ ነው የምትሆነው። ሁሌ ተጠያቂ ብቻ ነው የምትሆነው። መጠየቅ አትችልም። ስለዚህ ትዳርህ ውስጥም እንደዚሁ ነው። አንተ ኃላፊነት ተሰጥቶህ ስልጣን ግን ከተነፈክ፣ ስልጣን በየትኛውም መንገድ ሊነፈክ ይችላል። ቀጥታ አፏን አውጥታ ሚስትህ አንተ በእኔ ላይ ስልጣን የለህም ልትልህ ትችላለች። ወይ ይሄ አጉል መንፈሳዊ ነኝ ባይ ካህን ነኝ ባይ ከዚህ ከተኩላዎቹ ከካቶሊካውያን አካባቢ ተሰብኮ የሚመጣ ፊድ ተደርጎ የመጣ አለ። ስልጣን የጋራ ነው፣ አንተ በሷ ላይ ስልጣን የለም፣ ሰው በዚህ የሚባል ተረት የሚያወራ ሰው አለ። ይመጣና ቤት ውስጥ ሰባኪ ነኝ፣ መምህር ነኝ፣ አስተማሪ ነኝ ሊል ይችላል። ወይም ደግሞ እሷን በዚህ መልክ ሲያስተምራት የኖረ ሊሆን ይችላል። እነዚህ ሰዎች መጥተው ቤትን ይረብሻሉ። በተለይ ግን ካላገባህ የምመክርህ ነገር መጀመሪያ ደረጃ አንተ ራስህን አሳምነው። ምን ታሳምነው ነገር በቤትህ አንተ ባለሙሉ ስልጣን ነህ፣ ማንም የለም።
ካህኑ አይመለከተውም። በአንተ ቤት ስልጣን አስተዳደር ውስጥ አያዝም። ወቄን ምንም ካህኑ አማካሪ ነው፣ መንፈሳዊ አማካሪ ነው፣ መንፈሳዊ አባት ነው እንጂ ያንተን ቤት የሚያዘው አንተና አንተ ብቻ ናችሁ። ሚስትህም አይደለችም፣ በጋራም አይደለም። አንተና አንተ ብቻ ናችሁ። ይሄ እንዳይሆን ለምን ይፈልጋል? ማን ይፈልገዋል? ጠላት ይፈልገዋል። አባት፣ ባል፣ ወንድ፣ ራስ የምንለው አባወራ የሚባለው አካል የማይፈራበት የማይከበርበት እሱ የማያዝበት ቤትን ጠላት ይፈልጓል። አንድም ሆዳደሮች ይፈልጉታል፣ አንድም አለጮች ይፈልጉታል። የእነሱን እንዲመስልላቸው ይፈልጋሉና ይሄ እኔ በትዳሬ ውስጥ የገጠመኝ ነው። ሌላ ምንም መጽሐፍ ማንበብ ምናምን አይጠበቅብኝም። በትዳሬ ውስጥ የገጠመኝ ያየሁት የመሰከርኩት በአንደኛ ደረጃ ፕራይመሪ ሶርስ ሆኜ የመሰከርኩት ነገር ነው። የራሳቸውን ትዳር መምራት የማይችሉ አልጮች፣ አሰሶች ልጆቻቸው መቼ እንደወጡ መቼ እንደገቡ ስንት ሰዓት እንደገቡ ስንት ሰዓት እንደተኙ እንኳን የማይከታተሉ ሚስታቸውን መምራት የማያውቁበት የስም ማስተሬትና ዶክትሬት የያዙ አሰሶች እንዲሁም ደግሞ ልክስክሶች አሉ። እኔ ቤት መጥተው እኔ ቤቴን ቅጥ ያስያዝኩበትን ልጆችን ቅድም እንደነገርኳችሁ ስነ ስርዓት ያስያዝኩበት አንተ በጣም ታካብዳለህ እንዴ? እሷ ለራሷ ጭንቅላት የላትም እንዴ? እሷ አታውቅም እንዴ? ይሄን ያክል ተቋም እኮ የምትመራ ነች። ድርጅት የልጆች እናት ቢሮ ኃላፊ ነበረችና ድርጅት እኮ የምትመራ ነች። ተቋም የምትመራ ነች እኮ። ብችል ይሄን ሰው ጆሮውን ብዬ ባባረው ደስ ይለኝ ነበር። ኤኒዌይስ ግን እንደዚህ አይነት ፈተና ነው የሚገጥምህ ወደፊት። ስለዚህ ለዚህ ራስህን መጀመሪያ ማዘጋጀት አለብህ። በአንተ ቤት በአንተ ህይወት የኔ በምትለው ቤተ መንግስት ውስጥ በተለይ ደግሞ ትዳር በተባለው ተቋም ውስጥ አንተ ብቻ ባለሙሉ ስልጣን፣ ማንም አያዝበት። ሊቀ ጳጳሱ አያዝበትም፣ ጠቅላይ ሚኒስትሩ አያዝበትም፣ ኢታማዦር ሹሙ አያዝበትም። አንተ ብቻ the only place አንተ ኪንግ የምትሆንበት ቦታ ያ ቦታ ነው። ከራስ ሰውነት ያለፈ ስለ ራስ ስልጣኔ ስናወራ ስልጣኔ ንግስና በተለይ በራስ ሰውነት ላይ ነው ብለናል። ከዛ ቀጥሎ ግን the only place ኪንግ የምትሆንበት ንጉስ የምትሆንበት ሰዎችን ኢንቮልቭ የሚያደርገው ንግስና ያለበት ቤተ መንግስቱ የተሰየመበት ቦታ ትዳርህ ነው። በዛ በትዳርህ ውስጥ ያለህን የተሰጠህን ስልጣን አጉል ፍቅር፣ አጉል መንፈሳዊነት፣ አጉል ዘመናዊነት ብለህ አሽቀንጥሬ ጣልከውለት ያን ጊዜ ባርነትን ትለማመዳለህ። ባርነትህ በቤትህ ብቻ አይደለም በሀገርም ጭምር ነው። አሁን የምናየው የዛ ድምር ውጤት ነው። አብዛኛው ትውልዳችን በትዳሩ ውስጥ የባርነት ኑሮ ነው የሚኖረው። ስለዚህ ሀገራችን ላይ የሚፈጠረውን ግፍ ማን ይቃወማል? ማለት በብሶት ወጥቶ ስለተንጫረረ ምናምን የመብት ተሟጋች ምናምን አይደለም። ይህን ሰዓት ቤቱ ያጣውን ስልጣን ለማካካስ ይሆናል ውጭ ወጥቶ የሚንጨረጨረው ራሱ። እኔ አልንጨረጨርም። ውጭ ወጥቼ ማድረግ ያለብኝን አደርጋለሁ። በቃ ግዴታዬን እፈጽማለሁ። ማስተማር ካለብኝ አስተምራለሁ፣ ማሰልጠኝ ካለብኝ አሰለጥናለሁ። በተለፈ የጠላትን ሴራ ዩቲዩብ ላይ ወጥቼ አልተነተንም፣ አልፈተፈትም፣ አልበሳጭም፣ አልናደድም፣ አልሸበትምም። በቃ ደም ግፊትም አይጨምርም። ለዚህ ጉዳይ እቤቱ ውስጥ ስልጣንን ከተለማመድክ ሌላ ሁሉ ትርፍ ነው። ቀስ ብሎ የሚመጣ ነገር ነው። እቤት ውስጥ ስልጣንን ኃላፊነት የሌለበት ስልጣን የሌለበት ኃላፊነት ስልጣን የሌለበት ኃላፊነት፣ ስልጣን የለሽ ኃላፊነት ባርነትን መለማመድ ነው። ባርነትን መለማመድ ብቻ አይደለም፣ ሰዎች ባርነትን ወደው ፈቅደው እንዲቀበሉት ያደርጋል። ቤት ውስጥ ያለው ስልጣን ሚስት መበደያ፣ ልጆች ማሳቀቂያ አይደለም። አባቶቻችን እንደዛ አልኖሩም። የሚነገርን የተረተረት ፊልም እየሰሩ እነ ሮሚና ስትራቲ ፊልም እየሰሩ የኢትዮጵያ ልማትና ክርስቲያናዊ ተራድኦ ኮሚሽን እያበረታታቸው ትውልዱ ላይ የሚነግዱበት ፊልም እሱ ፌክ ነው። እሱ ሴቷን በወንዱ ላይ ለማሳመጽ የተሰራ የጠላት ስራ ነው። ቅድም እንዳልኩ ለተኩላ ያደሩ ተኩላን የሚመስሉ እነማን ናቸው ብለኸኝ ነበር? እነሱ ለተኩላ ያደሩ ከተኩላ ጋር በዘር የሚቀራረቡ የሚመሳሰሉ እነሱ ትውልዱን ለተኩላ ለማቅረብ ከበረቱ ከግሮኑ አውጥተው ለተኩላ ለማቅረብ የሚደራደሩበት የሚሰሩት ስራ ነው። ሴቷን አመፀኛ ለማድረግ ልጆችን በወላጆች ላይ ለማሳመጽ። በተረፈ እኔ በቤቴ ውስጥ ባለሙሉ ስልጣን ነኝ። እኔ ያልኩት ይሆናል፣ እኔ ያልኩት ይፈጸማል። ማንም አያገባውም፣ ማንም አይመለከተውም። አንተ በቤት ውስጥ ባለሙሉ ስልጣን መሆንህን አምነህ ማትገባ ከሆነ ወደ ትዳርህ መጫወቻ ትሆናለህ። የልጆች መጫወቻ ትሆናለህ፣ የሚስትህ መጫወቻ ትሆናለህ። አቴንዶ ዘዴ ምንም አታደርግም። በቃ አፈር ድቤ ግጠህ ሰርተህ አምጥተህ ለልጆች እኮ ነው የምኖረው፣ ለሚስቴ እኮ ነው የምኖረው፣ እኔ እኮ ለልጆቼ ነው የምኖረው፣ ለነሱ ነው የምኖረው። አዎ ለነሱ ነው የምትኖረው። ባሪያ ነህ። እኔ ለልጆቼ አይደለም የምኖረው፣ ለሚስቴም አይደለም የምኖረው። የምትኖርለትን ዓላማ ባለፈው ተናግሬያለሁ፣ እጨምርበታለሁ በቅርቡ። የምትኖርለት ዓላማ አለ እንጂ ለሚስት አትኖርም፣ ለልጆች አትኖርም። ባርነት አይደለም የገባው። በባርነት እንድትኖር አላመጣህም። በንግስና እንድትኖር ነው ያመጣ። በቅድስና እንድትኖር ነው የተጠራው። ተረድተኛል? ያው ጨምርልሃለሁ። አስታውሰው፣ ስልጣን የለሽ ኃላፊነት ባርነትን ያለማምዳል።
ስልጣን የለሽ ኃላፊነት ውስጥ የምትገባ ከሆነ ምንም አይነት ጥቅም ቢኖረው ባርነት ውስጥ ይከታል። መጨረሻው ባርነት ነው። ስልጣን የለሽ ኃላፊነት ከሆነ ያ የምትቀበለው ኃላፊነት ምንም አይነት ጥቅም ቢኖረው ቢቀርብ ይሻላል። ወንድም ማለት ምንም ማንም የማያመሰግንህ አንተም የማታርፍበት ዘወትር እንደተሳቀቅ የምትኖርበት መጨረሻም ተስፋ ቆርጠህ ራስን የምታጠፋበት ሊትራሊ ራስህን ባትሰቅልም በቃ ራስህ ትጠፋለህ። እንደዛ የሚሆንበት ባርነት ነው የሚሆነው። በቤት ውስጥ ባለስልጣኑ አንተና አንተ ነህ። ሰምተኛል አይደለ? ጨምርበታለሁ ሌላ ጊዜ። በርታልኝ።